ሰላም ተማሪዎች እንደምን አላችሁ? ባለፈው ክፍለ ጊዜያችን ወይንም በክፍል 1 በንፋስ ስልክ ላፍቶ ክፍለ ከተማ ትምህርት ጽሕፈት ቤት የ8ኛ ክፍል የአማርኛ ቋንቋ የመጀመሪያ መንፈቅ ዓመት ሞዴል ፈተናን ከጥያቄ 1 እስከ 19 ያሉትን አብረን ከነማብራሪያው ሰርተናል። ይህ ሰርዶ ቲዩቶሪያል ዞን ነው። ተማሪዎች ሰብስክራይብ ማድረግን አትርሱ። እንሰራለን፣ የሚቀር ነገር የለም። ሞዴል ፈተናዎችን ሌሎች አጠቃላይ ፈተናዎችንም እንሰራለን። አሁን የቀሩትን ጥያቄዎች ወደ መስራት እናመራለን። መመሪያ 3 ከተራ ቁጥር 20 እስከ 25 የንግግር መሰረት ያደረጉ ጥያቄዎች ናቸው። ለእያንዳንዱ ጥያቄ ከተሰጡት አማራጮች መካከል ትክክለኛውን መልስ የያዘውን ፊደል ምረጥ ወይንም ምረጭ ይላል። ጥያቄ ተራ ቁጥር 20 ከሚከተሉት ውስጥ የውይይት አዘጋጃጀትን መሰረት ያደረገው የቱ ነው ይላል። ኤ የሌሎችን ሐሳብ ማክበር፣ ቢ ተገቢ ያልሆነ ድምፅን መጠቀም፣ ሲ ርዕሰ ጉዳዩን በሚገባ መረዳት፣ ዲ ተራን ጠብቆ መናገር ይላል። እንግዲህ ተማሪዎች ውይይትን፣ ንግግርን፣ ክርክርን እነዚህም በተመለከቱ የውይይት አዘገጃጀት ወይም አዘገጃጀትና አቀራረብ የሚባሉ መመሪያዎች አሉ ማለት ነው። ስለዚህ ጥንቃቄ ማድረግ አለ። አሁን እዚህ ጋር የተጠየቅነው የውይይት አቀራረብን አይደለም። በውይይት አዘገጃጀት ውስጥ የሚካተተው ነጥብ የቱ ነው? ኤ የሌሎችን ሐሳብ ማክበር፣ ይሄ ምንድነው? አቀራረብ ውስጥ ነው ወይም የውይይት አቀራረብ ውስጥ ነው። ቢ ተገቢ የሆነ ድምፅን መጠቀም የሚለውም አሁንም የውይይት አቀራረብ መመሪያ ውስጥ ነው። ሲ ርዕሰ ጉዳዩን በሚገባ መረዳት ይላል። ዲ ተራን ጠብቆ መናገር ይላል። ዲም ምን ውስጥ የሚካተት ነው? የውይይት አቀራረብ መመሪያ ውስጥ የሚካተት ነው። ስለዚህ መልሶ ማን ይሆናል? ሲ የርዕሰ ጉዳዩን በሚገባ መረዳት የሚል ይሆናል። ጥያቄ ተራ ቁጥር 21 ዳኛ ፊት ቀርቦ ቃሉን ሰጠ። ለተሰመረበት ፈሊጣዊ ንግግር ተስማሚ ፍች ሊሆን የሚችለው የቱ ነው ይላል። አሁን እዚህ ጋር የተጠየቅነው የፈሊጣዊ አነጋገር ወይም የፈሊጣዊ ቃል ፍች ነው። ቃሉን ሰጠ ማለት ምንድን ነው የሚለን? ኤ ቃል ገባ፣ ቢ ተከራከረ፣ ሲ ካደ፣ ዲ መሰከረ። ቃሉን ሰጠ ማለት ምን ማለት ነው? መሰከረ የሚል ይሆናል። ተማሪዎች ስለ ፈሊጣዊ አነጋገር ምንነት፣ ፈሊጣዊ አነጋገርን እንዴት አድርገን መረዳት እንችላለን የሚለውን ርዕስ በቀጣይ በሌላ ይዘት ይዤላችሁ የሚቀርብ ይሆናል። ጥያቄ ተራ ቁጥር 22 ከሚከተሉት አማራጮች መካከል የመንስኤና ውጤት ትስስርን የያዘው አረፍተ ነገር የቱ ነው? ኮዝ ኤንድ ኢፌክት የያዘ ሴንቴንስ የቱ ነው? ኤ ለበዓሉ ዋዜማ አመሻሽ ላይ ገባው፣ ቢ ትምህርትን በአግባቡ አለመከታተል ለውድቀት ይዳረጋል፣ ሲ ተራኪ ጽሑፍ ለልቦለድ ወይም ለኢልቦለድ ወይም ልቦለድ ሊሆን ይችላል፣ ዲ ሞዴል ፈተና ተፈታኝ ነኝ። ስለዚህ መልሱ ማን ነው? ቢ ትምህርትን በአግባቡ አለመከታተል ለመውደቅ ይዳረጋል። በዚህ አረፍተ ነገር ውስጥ ትምህርትን በአግባቡ አለመከታተል መንስኤ ነው ወይንም ኮዝ ነው። መውደቅ ደግሞ ወይም ለመውደቅ መዳረግ ደግሞ እሱ ውጤት ይሆናል። ስለዚህ ቢ የሚል ይሆናል። ጥያቄ ተራ ቁጥር 23 ሰኔና ሰኞ ለሚለው ፈሊጣዊ አነጋገር አቻ ፍች ያለው የቱ ነው? ኤ የሥራ መጀመሪያ፣ ቢ ታላቅ ደስታ፣ ሲ ክፉ አጋጣሚ፣ ዲ መዝጊያና መክፈቻ ይላል። ሰኔና ሰኞ ማለት ክፉ አጋጣሚ ማለት ነው። ስለዚህ መልሱ ሲ የሚል ይሆናል። ጥያቄ ተራ ቁጥር 24 ከንግግር አቀራረብ መመሪያ ሊመደብ የሚችለው የቱ ነው? ልብ በሉ ተማሪዎች፣ ላይ መጀመሪያ ላይ ጥያቄ ተራ ቁጥር 20 ላይ ምንድን ያየ ነው? የውይይት አዘገጃጀት መመሪያ ነው ያየ ነው። አሁን ደግሞ እዚህ ጋር የቀረበልን ከንግግር አቀራረብ መመሪያ፣ የንግግር አቀራረብ መመሪያ የምንለው አለ፣ የንግግር አዘገጃጀት መመሪያ የሚባልም አለ። ስለዚህ አሁን የተጠየቅነው ምንድን ነው? አቀራረብ መመሪያ ሊመደብ የሚችለው ኤ ርዕሱን በሚገባ መረዳት፣ ቢ መረጃ መሰብሰብ፣ ሲ ቢ ጋር ማዘጋጀት፣ ዲ ንግግሩን በስርዓት መቋጨት ይላል። ስለዚህ ርዕሱን በሚገባ መረዳት፣ መረጃ መሰብሰብና ቢ ጋር ማዘጋጀት የንግግር አዘገጃጀት መመሪያ ነው። ስለዚህ አቀራረብ መመሪያ ውስጥ የሚካተተው ዲ የሚል ይሆናል። መልካም ተማሪዎች፣ ከሚከተሉት ውስጥ መልእክት መቀበያ ኪል የሆነው የትኛው ነው? እንግዲህ በአማርኛ ቋንቋ ይሁን በእንግሊዝኛ ቋንቋ መልእክት መቀበያና መልእክት ማስተላለፊያ ኪሎች ተብለው ይመደባሉ። ሁለት ናቸው። አሁን የተጠየቅነው መልእክት መቀበያ ከውጭ ወደ ውስጥ ወደኛ የምንቀበልበት ኪል የቱ ነው የሚለው። ኤ ማንበብና ማዳመጥ፣ ቢ መናገርና መጻፍ፣ ሲ ማዳመጥና መናገር፣ ዲ ማዳመጥና መጻፍ ይላል።
ስለዚህ ማንበብና ማዳመጥ ምንድናቸው? እነዚህ መልእክት መቀበያ ኪሎች ናቸው። ስለዚህ መልሱ ማን ነው? ኤ የሚል ይሆናል። መናገርና መጻፍ ወይንም ቢ ላይ ያለው ደግሞ መልእክት ማስተላለፊያ ኪሎች በመባል ይታወቃሉ። መመሪያ 4 ከተራ ቁጥር 26 እስከ 47 ድረስ ሰዋሰዋዊ ይዘት ያላቸው ጥያቄዎች ቀርበዋል። ለእያንዳንዱ ጥያቄ ከተሰጡት አማራጮች መካከል ትክክለኛውን የሆነውን መልስ ምረጥ ወይም ምረጭ ይላል። ሰዋሰው ነክ የሆኑ ጥያቄዎችን አሁን እንሰራለን። ከኔ ጋር ናችሁ ተማሪዎች? መልካም። ማንኛውም ስም የሆነ ቃል ተቆጣሪ ስሞችን የሚጠቁም ከሆነ ምዕላዱ ምን ይባላል? ተከታተሉ ተማሪዎች። ማንኛውም ስም የሆነ ቃል ተቆጣሪ ስሞችን የሚጠቁሙ ከሆነ ምዕላዱ ምን ይባላል? እንግዲህ ምዕላድ ማለት የቋንቋ አነስተኛው አሃድ ወይም ወደ ሌላ ቃል ሊከፈል የማይችል ምን ይባላል? እሱ ምዕላድ ይባላል። ምዕላዶች በዋናነት በሁለት እንከፍላቸዋለን። ነፃ ምዕላድና ጥገኛ ምዕላድ ብለን ማለት ነው። ስለዚህ አሁን የማንኛውም ስም የሆነ ቃል ተቆጣሪ ስሞችን የሚጠቁም ከሆነ ምዕላዱ ምን ይባላል ይላል። ኤ የምስረታ ምዕላድ፣ ቢ የእርባታ ምዕላድ፣ ሲ ነፃ ምዕላድ፣ ዲ ቅድመ ምዕላድ ይላል። መልካም ተማሪዎች፣ እንግዲህ የምስረታ ምዕላድ ማለት የአንድን ቃል የቃል ክፍሉን የሚለውጥ ምዕላድ እሱ ምን ይባላል? የምስረታ ምዕላድ ይባላል። ለምሳሌ የምስረታ ምዕላድ የምንላቸው እንደ አዊ፣ አማ፣ እኛ። ለምሳሌ ዘመን ቃል ነው። አዊ ስንጨምርበት ዘመናዊ ይሆናል። ወደ ምን ተቀየረ ማለት ነው? ወደ ቅጽል። አማ ለምሳሌ እንመልከት። ተራራ ስም ነው። ተራራማ ስንል ምን ይሆናል? ወደ ቅጽል። እኛ በሚለው ምዕላድ ለምሳሌ ልግም የሚል አለ። ልግመኛ ወደሚል እንቀይራለን ማለት። ስለዚህ እንደነዚህ አይነት ምዕላዶች የምስረታ ምዕላድ ይባላሉ። የእርባታ ምዕላድ የምንላቸው ደግሞ ምንድናቸው? እንደ ኦች፣ ዎች፣ አቸው፣ አቺን፣ ኡ፣ አችሁ እንደዚህ አይነት ቃላት ደግሞ የእርባታ ምዕላድ ይባላሉ። ምን ማለት ነው? ቃሉን ወደ ሌላ የቃል ክፍል ሊለውጡ አይችሉም። ለምሳሌ ቤት የሚለውን ቤቶች ብናደርገው ማለት ነው። ቤት ነጠላ ቁጥር ቃል ነው። በጎች አይሚን ቤቶች ስንል ደግሞ ወደ ብዙ ቁጥር ይቀየራል። ሐይቅ ሐይቆች። ቤት ላይ አቸው ብንጨምርና ቤታቸው። ስለዚህ የቃል ክፍሉ ወደ ሌላ አልተቀየረም፣ ስም ነው ራሱ ማለት ነው። ስለዚህ አሁን እዚህ ጋር ወደ ጥያቄው ስንመጣ ማንኛውንም ስም የሆነ ቃል ተቆጣሪ ስሞችን የሚጠቁም ከሆነ እሱ ምን ይባላል ነው የሚለው ጥያቄው። ስለዚህ መልሱ ማን ይሆናል? ቢ የእርባታ ምዕላድ የሚል ይሆናል። ለምሳሌ ቤት ቤቶች ወደሚል ሊረባ ስለሚችል ማለት ነው። ግን የተመሰረተ ቃል የለም ወይንም የቃል ክፍሉ አልተቀየረም። ቤት ቤቶች፣ ቤት አንድ ቃል ነው። ቤቶች ደግሞ ብዙ ነው። የቃል ክፍሉ ስም ነው ማለት ነው። እሺ ጥያቄ ተራ ቁጥር 27 በአማርኛ ቋንቋ መሰረት ትክክለኛው አማራጭ የትኛው ይላል። በአማርኛ ቋንቋ መዋቅር መሰረት ኤ ትናንትና በመኪና ሄዱ ትልልቅ ልጆች፣ ቢ ትልልቅ ልጆች ትናንትና በመኪና ሄዱ፣ ሲ ሄዱ በመኪና ትልልቅ ልጆች ትናንትና፣ ዲ በመኪና ሄዱ ትናንትና ትልልቅ ልጆች ይላል። ስለዚህ ትልልቅ ልጆች ትናንትና በመኪና ሄዱ የሚለው ትክክለኛውን ሰዋሰው የተከተለ ስለሆነ ቢ የሚል ይሆናል። ጥያቄ ተራ ቁጥር 28 ለቋንቋ መዋቅር መሰረት የሆነው የቱ ነው? ወይም የቋንቋ መዋቅር ዋናው መሰረቱ ማለት ነው። ኤ ድምፅ፣ ቢ ቃል፣ ሲ አረፍተ ነገር፣ ዲ ምዕላድ ይላል። የቋንቋ መሰረቱ ምንድን ነው? ኤ ድምፅ ነው። ድምፅ አለ፣ ከዛ ቃል አለ፣ ከዛ ምዕላድ አለ። ይቅርታ ድምፅ አለ፣ ከዛ ምዕላዶች አሉ፣ ቃል አለ፣ ሀረግ አለ፣ አረፍተ ነገር እያለ ወደ አንቀጽ እያደገ ይሄዳል ማለት ነው። ጥያቄ ተራ ቁጥር 29 መምህራን የሞዴል ጥያቄ እያወጡ ነው። ይህ አረፍተ ነገር በየትኛው የጊዜ ግስ የተነገረ ነው? እንግዲህ 3 የጊዜ አይነቶች አሉ። እነሱም የአሁን ጊዜ፣ የትንቢት ጊዜና የወደፊት ጊዜ የምንለው ማለት ነው። ስለዚህ መምህራን የሞዴል ጥያቄ እያወጡ ነው የሚለው በምን አይነት ጊዜ የተነገረ ይላል? ኤ በትንቢት ጊዜ፣ ቢ በኃላፊ ጊዜ፣ ሲ በአሁን ጊዜ፣ ዲ የወደፊት ጊዜ ይላል። መልሱ ሲ በአሁን ጊዜ የሚል ይሆናል። ምክንያቱም የአሁን ጊዜ እየና ነው በሚል በእነዚህ አይነት መዋቅር ውስጥ የሚመጣ ከሆነ እሱ የአሁን ጊዜ ይሆናል። ስለዚህ መልሱ ሲ የሚል ይሆናል። ጥያቄ ተራ ቁጥር 30 ትምህርት ቤታችን በሚለው ቃል ውስጥ የባለቤት አመልካች ቅጥያ በመሆን የሚያገለግለው የት ነው ይላል። ኤ አችን፣ ቢ ቤት፣ ሲ ታችን፣ ዲ ችን። ምን ማለት ነው? ይህንን በምዕላድ መተንተን ማለት ነው። ሲተነተን ትምህርት ቤት አችን። አችን የሚለው ምን አይነት ነው? ባለቤት ወይንም ባለንብረትነት አመልካች ቅጥያ። ስለዚህ ኤ የሚል ይሆናል። አችን።
ጥያቄ ተራ ቁጥር 31 የሐረጉ መሪ በግራም ሆነ በቀኝ ሊመጣ የሚችል በየትኛው የሐረግ አይነት ነው የሚል አለ። እንግዲህ ተማሪዎች ከዚህ በፊትም ስለ ሐረግ ምንነት አስተምራቸዋለሁ። የሐረግ አይነቶች በ5 ይመደባሉ። መሰረታቸውም ከቃል ክፍሎች ነው። ስለዚህ የሐረጉ መሪ በግራም በቀኝም የሚመሰረት አንድ የሐረግ አይነት አለ። እሱ የት ነው የሚለው ኤ ስማዊ ሐረግ፣ ቢ ግሳዊ ሐረግ፣ ሲ ቅጽላዊ ሐረግ፣ ዲ መስተዋድዳዊ ሐረግ ነው። መልሱ ዲ መስተዋድዳዊ ሐረግ ነው። ሌሎቹ ስማዊ፣ ግሳዊና ቅጽላዊ እንዲሁም ተውሳከ ግሳዊ ሐረግ መሪያቸው በቀኝ በኩል ብቻ ስለሚመጣ። ጥያቄ ተራ ቁጥር 32 ከሚከተሉት ውስጥ የቋንቋ መዋቅርን በትክክል የማይገልጸው የቱ ነው ይላል። ኤ ድምጾች ሲቀናጁ የቋንቋውን ስርዓት ጠብቀው ነው። ቢ የቋንቋ መዋቅር ቅደም ተከተል ግድ አይደለም። ሲ በቋንቋ መዋቅር ውስጥ ትልቁ ድርሰት ነው። ዲ የቋንቋ መዋቅር መሰረቱ ድምፅ ነው የሚል አለ። መልሱ ቢ የሚል ይሆናል። ጥያቄ ተራ ቁጥር 33 ከታች የቀረቡትን አረፍተ ነገሮች የተስተካከለ አንቀጽ ይሆን ዘንድ በየትኛው ቅደም ተከተል መቅረብ አለባቸው ይላል። አንዴ ተመልከቱ። እነዚህ አረፍተ ነገሮች ትክክለኛው ቅደም ተከተላቸው የቱ ሊሆን ይችላል የሚል ጥያቄ ነው የቀረበልን። ስለዚህ ትክክለኛው ቅደም ተከተል የያዘው ቢ የሚል ይሆናል። መልካም ተማሪዎች፣ ከሚከተሉት ውስጥ ለቅጽላዊ ሐረግ ምሳሌ ሊሆን የሚችለው የቱ ነው ይላል። ኤ በጣም ፈጣን፣ ቢ ጎበዝ ልጅ፣ ሲ ወደ ትምህርት ቤት፣ ዲ በፍጥነት መጣ ይላል። ቅጽላዊ ሐረግ ማለት ምንድን ነው? መሪው በቀኝ በኩል ያለው የቃል ክፍሉ ቅጽል የሆነ ማለት ነው። ስለዚህ መልሱ ኤ የሚል ይሆናል። ኤ በጣም ፈጣን፣ ምክንያቱም ፈጣን የሚለው ቅጽል ነው። ቢ ጎበዝ ልጅ ስም ነው፣ አይሆንም። ወደ ትምህርት ቤት፣ ይህም መስተዋድዳዊ ሐረግ ነው። በፍጥነት መጣ፣ ይህም ግሳዊ ሐረግ ነው። ጥያቄ ተራ ቁጥር 35 የቋንቋ መሰረታዊ መዋቅር ከትንሽ ወደ ትልቁ በቅደም ተከተል ሲቀመጥ ትክክል የሆነው የትኛው ይላል። ኤ ድምፅ፣ ሐረግ፣ ቃል፣ አረፍተ ነገር፣ ቢ አረፍተ ነገር፣ ሐረግ፣ ቃል፣ ድምፅ፣ ሲ ድምፅ፣ ቃል፣ ሐረግ፣ አረፍተ ነገር፣ ዲ ድምፅ፣ ቃል፣ ሐረግ፣ አረፍተ ነገር። መልካም ተማሪዎች፣ መልሱ ሲ ድምፅ፣ ቃል፣ ሐረግ፣ አረፍተ ነገር የሚል ይሆናል። ልብ በሉ፣ ይሄ ከትንሽ ወደ ትልቅ ነው። ከትልቅ ወደ ትንሽ የሚል ጥያቄ ከቀረበልን አረፍተ ነገር፣ ሐረግ፣ ቃል፣ ድምፅ የሚል ይሆናል። ጥያቄ ተራ ቁጥር 36 የአንድን ሐረግ ቅርጽ ሊወስን የሚችለው የቱ ነው ይላል። የምንባቡ ርዕስ፣ የተካተቱ ይዘቶች፣ የኃይለ ቃል መገኛ ቦታ፣ ዲ መዘርዝራዊ አረፍተ ነገር። ይሄ ጥያቄ መስተካከል አለበት። የአንድን አንቀጽ ቅርጽ ነው መሆን ያለበት፣ ሐረግ ቅርጽ ሳይሆን አንቀጽ ቅርጽ። የአንቀጽ ቅርጽን የሚወስነው ደግሞ ምንድን ነው? የኃይለ ቃሉ መገኛ ቦታ ወይንም ሲ የሚል ይሆናል። እንግዲህ ተማሪዎች እንደምናውቀው በአንቀጽ ውስጥ ኃይለ ቃሉ በ4 ቦታ ላይ ሊገኝ እንደሚችል ነው። አንደኛ መጀመሪያ ላይ፣ ሁለተኛ መጨረሻ ላይ ሊመጣ ይችላል፣ ሶስተኛ መሀል ላይ ሊመጣ ይችላል፣ አራተኛ ደግሞ መጀመሪያ ላይ እና ከአንቀጹ መጨረሻ ላይ ሊመጣ ይችላል። ስለዚህ የኃይለ ቃሉ መገኛ ቦታ የአንቀጹን ቅርጽ ይወስነዋል። ስለዚህ የሐረግ ቅርጽ የሚለው የአንቀጽ ቅርጽ ተብሎ ይስተካከል። 37ኛው ጥያቄ መንገድ የሚለው ቃል በተለየ አውድ ውስጥ የገባው በየትኛው አረፍተ ነገር ውስጥ ነው? ኤ ትምህርት ቤት የሚደርሰው ረጅም መንገድ ተጉዤ ነው፣ ቀጥተኛ ነው ይሄ። ቢ የብልጠት መንገድ ያሳየው ጓደኛው ነው። ሲ የትምህርት ቤታችን መንገድ መኪና ይበዛበታል። ዲ ዳገታማውን መንገድ ሳይጨርሱ ፀሐይ ወጣባቸው የሚል አለ። ስለዚህ ይሄ መንገድ የሚለው በተለይ አውድ ውስጥ የቀረበው ሲ ነው። የብልጠት መንገድ የሚለው ቀጥተኛ የሆነ ፍች አይደለም ያለው። ስለዚህ ቢ የሚል ይሆናል። ጥያቄ ተራ ቁጥር 38 ከሚከተሉት አረፍተ ነገሮች መካከል በተገብሮ ግስ ያልተነገረው የቱ ነው? ኤ የረበሹ ተማሪዎች ተቀጡ። ቢ ተማሪዎች ክፍሉን ረበሹ። ሲ ክፍሉ በተማሪዎች ተረበሸ። ዲ ክፍሉ በጣም ተረበሸ። መልካም ተማሪዎች፣ እስኪ ይህን ጥያቄ ከመስራታችን በፊት ስለ ሁለት የግስ አይነቶች እንመልከት። ተገብሮ ግስና ገቢር ግስ የሚለው ማለት ነው። እንግዲህ ተገብሮ ግስ ማለት የእርስ በርስ ድርጊትን የሚያመለክት ግስ ነው። ገቢር አምድ ላይ በምትቀጠል ተ የምትል ምዕላድ የሚፈጠር አምድ ነው። ልክ ለምሳሌ ተበላ፣ ተቀደደ፣ ተሰበረ እንደምንለው ማለት ነው። ገመዱ ለምሳሌ ገመዱ በወይፈኑ ተበጠሰ ብንል ማለት ነው። ስለዚህ ይሄ ተበጠሰ የሚለው ምን አይነት ግስ ነው? ተገብሮ ግስ እንለዋለን ማለት ነው። በሌላ መልኩ ገቢር ግስ ማለት ደግሞ ገቢር ግስ የምንለው ደግሞ
አንድ ሰው የሚፈጽመውን ድርጊት ወይንም ተግባር የሚገልጹ እነዚህ አይነት ግሶች ተገብሮ ግስ እንላቸዋለን። አምዱ ምንም አይነት ቅጥያ አይጨመርበትም በተገብሮ ግስ ላይ በገቢር ግስ ላይ። በተገብሮ ላይ ግን ተምትል ቅጥያለች ብለናል። ሌላው በገቢር ግስ ላይ አምዱ የተፈጸመው ድርጊትን ስለሚጠቁሙ ኃላፊ አምድ ነው ማለት ነው። በኃላፊ አምድ ነው የሚቀርበው። ለምሳሌ ሰበረ፣ ቀደደ፣ አጠበ። ልክ እነዚህ አይነት ግሶች ምንድን ናቸው? ገቢር ግስ ናቸው። ስለዚህ በኃላፊ አምድ ነው የቀረቡት። ለምሳሌ ልጁ በር ሰበረ ብንል ሰበረ የሚለው ምን ግስ ነው? ገቢር ግስ ነው ማለት ነው። በሬው ገመዱን ቆረጠ ብንለው ቆረጠ የሚለው ምንድን ነው? ገቢር ግስ ነው ማለት ነው። ስለዚህ እዚህ 38ኛው ጥያቄ ላይ በተገብሮ ግስ ያልተገለጸው የት ነው የሚለው ኤ የረበሹ ተማሪዎች ተቀጡ፣ ቢ ተማሪዎች ክፍሉን ረበሹ፣ ሲ ክፍሉ በተማሪዎች ተረበሸ፣ ዲ ክፍሉ በጣም ተረበሸ የሚል አለ። ስለዚህ መልሱ ማን ይሆናል? ቢ የሚል ይሆናል። ጥያቄ ተራ ቁጥር 39 ሰውየው ክፉኛ ተጎዳ የተሰመረበት ሐረግ ምን አይነት ሐረግ ነው? በጣም አሪፍ ተማሪዎች፣ እንግዲህ እንዳየነው የሐረግ አይነቶች በአማርኛ በ5 ነው የሚመደቡት። እነሱም ስማዊ ሐረግ፣ ግሳዊ ሐረግ፣ ተውሳከ ግሳዊ ሐረግ፣ ቅጽላዊ ሐረግ፣ መስተዋድራዊ ሐረግ ብለን ማለት። ስለዚህ የሐረግ አይነት ስንጠየቅ እኛ ማድረግ ያለብን ሐረጉ የተመሰረተበትን በቀኝ በኩል ያለውን መሪውን የቃል ክፍል ነው። ክፉኛ የሚለው ምንድን ነው? ስም ነው? ግስ ነው? ቅጽል ነው? ተውሳከ ግስ ነው? ክፉኛ የሚለው የቃል ክፍሉ ምንድን ነው? ተውሳከ ግስ ነው። ስለዚህ ይሄ ምን አይነት ሐረግ ነው? ተውሳከ ግሳዊ ሐረግ ነው። መልሱ ማን ይሆናል? ቢ የሚል ይሆናል። ጥያቄ ተራ ቁጥር 40 ጤና ጣቢያ ባለበት የገጠር መንገድ ተላላፊ በሽታ በተደጋጋሚ ህዝቡን ያጠቃል። ዳሽ የአካባቢውን ህዝብ ወደ ጤና ጣቢያ ሄዶ ሲታከም አይታይም። ባዶ ቦታውን ሊሞላ የሚችለው ቃል የቱ ነው? ኤ ሆኖም፣ ቢ ስለሆነም፣ ሲ ከዚህ የተነሳ፣ ዲ በተጨማሪ። መልካም። እነዚህ ሁለት አረፍተ ነገሮች ተቃራኒ ሐሳብ የያዙ ናቸው። ስለዚህ ተቃራኒ ሐሳብን ሊያያይዝልን የሚችል አንድ አያያዥ ቃል ቀርቦልናል። ስለሆነም፣ ከዚህ የተነሳ፣ በተጨማሪ የሚሉት ተመሳሳይ ናቸው። ተመሳሳይ ሐሳብን ነው። ስለዚህ መልሱ ኤ የሚል ይሆናል። ሆኖ ጥያቄ ተራ ቁጥር 41 አረጋዊው ልጄ እባክህን መኪና መንገዱ ልታሻግረኝ ትችላለህን ብለው ሲጠይቁት መልካሙ ታዳጊ ዳሽ ብሎ ይመልሳል። ኤ ረፍዶብኛል አልችልም፣ ቢ ቸኩያለሁ ስመለስ፣ ሲ ሰው እየጠበቅኩ ነው፣ ዲ እሺ አባባ ኑ ላሻግሮ። መልካም። አሁን መልካሙ ታዳጊ ይላል። የመልካም ታዳጊ ምላሽ ሊሆነው የሚችለው የት ነው? ዲ እሺ አባባ ላሻግሮ የሚል ይሆናል። 42ኛ ጥያቄ ሰርተው ከማግኘት ዳሽ በአቋራጭ መክበርን የሚናፍቁ ብዙ ናቸው። እንደገና ስለዚህ ይልቅ እንጂ። ስለዚህ መልሱ ማን ይሆናል? ሰርተው ከማግኘት ይልቅ በአቋራጭ መክበርን የሚናፍቁ ብዙ ናቸው። ስለዚህ መልሱ ሲ የሚል ይሆናል። ጥያቄ ተራ ቁጥር 43 ትልቅ የቋንቋ ችሎታን የማይጠይቀው አስቀድሞ ወደ አእምሯችን የሚደርስ የቅኔ ክፍል ምን ይባላል? መልካም ተማሪዎች፣ ስለ ቅኔ ምንነት በሰፊው በሌላ ጊዜ ይዤላችሁ ቀርባለሁ። ነገር ግን ለዛሬው ይህንን ጥያቄ እንመልከት። ጥልቅ የቋንቋ ችሎታን የማይጠይቅ አስቀድሞ ወደ አእምሯችን የሚደርስ የቅኔ ክፍል ምን ይባላል? ቅኔ 3 ነገሮችን አሉት፣ ሰም፣ ወርቅና ህብረ ቃል የሚባለው። ስለዚህ ሰም ማለት አንድን ቅኔ ስናነብ ወዲያውን ወደ አእምሯችን ፈጥኖ የሚመጣልን እሱ ምንድን ነው? ሰም ነው። ህብረ ቃል ደግሞ ሁለቱን ሰምና ወርቁን አካቶ የሚይዝልን ቃል ነው። ወርቅ ደግሞ በሰምና ወርቁ ወይንም በቅኔው ልናስተላልፈው የፈለግነው ድብቁ ሐሳብ ነው። ስለዚህ መልሱ ማን ይሆናል? ቢ የሚል ይሆናል። ጥሩ ተማሪዎች፣ ጥያቄ ተራ ቁጥር 44 ግስን በመሪነት የሚይዝ የሐረግ አይነት ምን ይባላል? ግስን በመሪነት ሄ ግሳዊ ሐረግ፣ ቢ ስማዊ ሐረግ፣ ሲ ቅጽላዊ ሐረግ፣ ዲ ተውሳከ ግሳዊ ሐረግ። በጣም ቀላል ጥያቄ ነው። ግስን በመሪነት የሚይዝ የሐረግ አይነት ምን ይባላል? ግሳዊ ሐረግ ይባላል። ጥያቄ ተራ ቁጥር 45 ከሚከተሉት ውስጥ በገቢር ግስ የተነገረው አረፍተ ነገር የቱ ነው? ገቢርና ተገብሮ ግሶች ምንነታቸውን ከላይ ተመልክተናል። ኤ ቤቱ በጥሩ ዋጋ ተሸጠ፣ ቢ ቤቱን በጥሩ ዋጋ ሸጠ፣ ሲ ቤቱ ተሸጠ፣ ዲ ቤቱ ለሀብታም ተሸጠ። መልካም ተማሪዎች፣ መልሱ ቤቱን በጥሩ ዋጋ ሸጠ የሚለው ይሆናል። ሌሎቹ በምን የቀረቡ ናቸው? በተገብሮ ግስ የቀረቡ ናቸው። ጥያቄ ተራ ቁጥር 46 ዘገባን ከሌሎች የጽሑፍ አይነቶች ልዩ የሚያደርገው የቱ ነው? ዘገባ በመሰረቱ በጽሑፍና በቃል ሊቀርብ ይችላል። ነገር ግን ከሌሎች የጽሑፍ አይነት የሚለየው የራሱ ባህሪ ያለው የቱ ነው የሚለው ኤ በእውነት ላይ የተመሰረተ መሆኑ፣ ቢ በፍላጎት ላይ የተመሰረተ መሆኑ፣ ሲ ልብ ወለድ ቀመስ መሆኑ፣
ዲ የፈጠራ ውጤት መሆኑ። ስለዚህ ዘገባ ምንድነው? በእውነት ላይ የተመሰረተ ጽሁፍ ነው። ስለዚህ መልሱ ኤ የሚል ይሆናል። ጥሩ ተማሪዎች፣ ጥያቄ ተራ ቁጥር 47 ለውስብስብ አረፍተ ነገር ምሳሌ ሊሆን የሚችለው የትኛው ነው? እንግዲህ አረፍተ ነገሮች በውስጣቸው ከሚይዙት የግስ መጠን አንጻር በሁለት እንመድባቸዋለን። እነሱም ነጠናና ውስብስብ አረፍተ ነገር ብለን። ነጠና አረፍተ ነገር በውስጡ አንድ ግስ ወይም ማሰር አንቀጽ ሲይዘው፣ ውስብስብ አረፍተ ነገር ግን በውስጡ ሁለትና ከዛ በላይ የሆነ አረፍተ ነገር ይይዛል። ስለዚህ ሁለትና ከዛ በላይ የሆነ አረፍተ ነገር የያዘው የቱ ነው እንደማለት ነው። ግስ የያዘው የቱ ነው እንደማለት ነው ጥያቄው። ኤ መጽሐፉን ከቦታው አጣሁት። ቢ ወንድሜ ባለመታከሙ ህመሙ ጸናበት። ሲ ሔዋን በጥያቄና መልስ አንደኛ ወጣች። ዲ ሀና በርካታ የልብ ወለድ መጽሐፍትን ገዛች ይላል። ስለዚህ መልሱ ማን ነው? ወንድሜ ባለመታከሙ ህመሙ ጸናበት ወይም ቢ የሚል ይሆናል። ምክንያቱም ቢ ወንድሜ ባለመታከሙ ህመሙ ጸናበት ውስጥ ሁለት ነጠላ አረፍተ ነገሮች ማውጣት እንችላለን። እርሱም ወንድሜ አልታከመም፣ ሌላ ደግሞ ምንድነው ወንድሜ ህመሙ ጸናበት የሚሉ ሁለት ምኖች አረፍተ ነገሮች ማውጣት እንችላለን። ወይንም በሌላ አነጋገር ባለመታከሙና ጸናበት የሚል ሁለት ግሶችን ስለያዘ መልሱ ቢ የሚል ይሆናል። መልካም ተማሪዎች እየተከታተላችሁ ነው? ኦኬ፣ ወደ መመሪያ 5 ስናመራ ከተራ ቁጥር 48 እስከ 55 ድረስ ያሉ ጥያቄዎችን ጽፈትን መሰረት ያደረጉ ናቸው። ለእያንዳንዱ ጥያቄ ከቀረቡት አማራጮች መልሶች መካከል ትክክለኛውን መልስ ያዘው ምረጥ ይላል። 48 ዋና ሐሳብ የሚተላለፍበት አነስተኛ የድርሰት አካል ምን ይባላል? ኤ አንቀጽ፣ ቢ ልቦለድ፣ ሲ ስነ ቃል፣ ዲ ፈሊጥ ይላል። ዋና ሐሳብ ወይንም አንድ ሐሳብ ብቻ የሚተላለፍበት አነስተኛ የድርሰት አካል አንቀጽ ነው። ስለ አንቀጽ ምንነት በሰፊው በሌላ ጊዜ እንነጋገራለን። ጥያቄ ተራ ቁጥር 49 ሁለትና ከዛ በላይ የሆኑ ተቃራኒ ሐሳቦችን በማንሳት የትኛው እንደሚሻል የሚያሳይ የድርሰት አይነት የትኛው ነው? ኤ ገላጭ፣ ቢ ተራኪ፣ ሲ አከራካሪ፣ ዲ ስዕላዊ። እንግዲህ የተለያየ የድርሰት አጻጻፍ አይነቶች አሉ። ገላጭ ድርሰት እንዳልኳችሁ የነገሮችን አሰራር የሚያመላክት ነው። ተራኪ ድርሰት ደግሞ ነገሮችን በጊዜ ቅደም ተከተል እየተረከ የሚያቀርብልን ነው። አከራካሪ ወይንም አመዛዛኝ ድርሰት የምንላቸው ደግሞ ሁለት ነገሮችን የተለያዩ ነገሮችን አንድ ላይ በማምጣት እያፎካከረ የሚያቀርብ ነው። ዲ ስዕላዊ ድርሰት ደግሞ ለአእምሯችን ምስል በመከሰት የሚያቀርብ ነው። ስለዚህ መልሱ ማን ይሆናል? ሲ የሚል ይሆናል። ጥያቄ ተራ ቁጥር 50 አንድን ድርጅት ምርቶችን ለተጠቃሚ የሚያስተላልፍበት የጽሁፍ አይነት ምን ይባላል? ኪናዊ ጽሁፍ፣ ስዕላዊ ድርሰት፣ ማግባቢያ ጽሁፍ፣ መዘርዝራዊ ጽሁፍ። መልሱ ማን ነው? የማግባቢያ ጽሁፍ የሚል ይሆናል። ጥያቄ ተራ ቁጥር 51 የሾላ ወተት ህዝብ ዘንድ ከመድረሱ በፊት ብዙ ሂደቶችን ማለፍ አለበት። መጀመሪያ ወተቱ በፋብሪካ ውስጥ እና ከፋብሪካ ውጭ ካሉ ላሞች ይሰበሰባል። ይህ ጽሁፍ ለየትኛው የድርሰት አይነት ምሳሌ ይሆናል? አመዛዛኝ፣ ስዕላዊ፣ ተራኪ፣ ገላጭ። መልሱ ምንድን ነው? ዲ ገላጭ ይሆናል። ምክንያቱም የሁነቶችን በቅደም ተከተል የሚያቀርብልን ማለት ነው። ስለዚህ መልሱ ዲ ይሆናል። ጥያቄ ተራ ቁጥር 52 አዳራሹ ሰፊ በሩ አልጠበባችሁ በተራ በተራ ምን ነው መግባታችሁ። በዚህ ቅኔ ግጥም ውስጥ ህብረ ቃሉ የትኛው ነው የሚል አለ። እንግዲህ ቅኔ ሲነሳ 3 ነገሮች አሉ ብያቸዋለሁ። ህብረ ቃል አለ፣ ሰም አለ፣ ወርቅ አለ። ህብረ ቃሉ ብዙ ጊዜ የመጨረሻው ስንኝ ላይ ነው የምናገኘው፣ ወይንም ዋናውን ቁልፍ ነገር የያዘ ሰምና ወርቁን አጣምሮ የያዘልን ቃል ነው። ኤ በተራ በተራ፣ ቢ አዳራሹ ሰፊ፣ ሲ ምን ነው መግባታችሁ፣ ዲ በሩ አልጠበባችሁ። መልሱ ማን ይሆናል? በተራ በተራ ይሆናል። የዚህ ቅኔ ሰም አዳራሹ ሰፊ ነው እና በየተራ ለምን አልገባችሁም ነው። ወርቁ ደግሞ በተራ በሰው ተራ ለምን ገባችሁ የሚል ይሆናል። ጥያቄ ተራ ቁጥር 53 ለሐሳብ ቅደም ተከተሉም ሆነ ለሰዋሰው ቅንብሩ በጥንቃቄ የማያደርገው የጽሁፍ አይነት የቱ ነው? መደበኛ ጽሁፍ፣ ኢመደበኛ ጽሁፍ፣ ማግባቢያ ጽሁፍ፣ መዘርዝራዊ ጽሁፍ። ቀላል ጥያቄ ነው። መልሱ ቢ ኢመደበኛ ጽሁፍ ይባላል። ኢመደበኛ ጽሁፍ ለሐሳብ ቅንብሩ፣ ለቃላት አጠቃቀሙ፣ ለስርዓተ ነጥብ አጠቃቀሙ ብዙም ግድ የሚለው አይደለም። ጥያቄ ተራ ቁጥር 54 የአንድን ሁነት በጊዜ ቅደም ተከተል የሚያቀርብ የድርሰት አጻጻፍ ስልት የቱ ነው? በጊዜ ቅደም ተከተል እንዲሆነ እንዲተደረገ እያለ የሚያቀርብልን ማለት ነው። ኤ አመዛዛኝ፣ ቢ ተራኪ፣ ሲ አስረጅ፣ ዲ ገላጭ ነው። መልሱ ምንድን ነው? ተራኪ ድርሰት ነው። ጥያቄ ተራ ቁጥር 55 ከሚከተሉት አረፍተ ነገሮች ውስጥ ስለ አንቀጽ ትክክል የሆነው የቱ ነው? አንቀጽ የሐሳብ አንድነትና ግጥምጥምነት ያላቸው አረፍተ ነገሮችን ይይዛል። ቢ ሁለትና ከዛ በላይ ኃይለ ቃል ይይዛል። ሲ የተለያየ ሐሳብ የያዙ አረፍተ ነገሮች ስብስብ ነው። ዲ ቅጹን የሚወስነው መዘርዝራዊ አረፍተ ነገር ነው ይላል። ትክክል የሆነው የቱ ነው?
ኤ አንቀጽ የሐሳብ አንድነትና ግጥምጥምነት ያላቸው አረፍተ ነገሮች ይይዛን የሚል ይሆናል። ቢ አይሆንም፣ ምክንያቱም ሁለትና ከዚያ በላይ ኃይለ ቃል ይይዛን። አንድ አንቀጽ አንድ ኃይለ ቃል ወይንም አንድ መንደርደሪያ አረፍተ ነገር ነው ያለው። ሲ የተለያዩ ሐሳብ የያዙ አረፍተ ነገሮች ስብስብ ነው። ኖ በአንቀጽ ውስጥ ያሉ መዘርዝር አረፍተ ነገሮች ስለ አንድ ሐሳብ ነው ማውራት ያለባቸው። ዲ ቅርጹን የሚወስነው መዘርዝር አረፍተ ነገር፣ ይህም ሐሰት ነው። ቅርጹን የሚወስነው ምንድን ነው? የአንቀጽ ቅርጹን መሪ አረፍተ ነገሩ ስለሆነ። መልካም ተማሪዎች፣ እንግዲህ እስኪ አሁን በቀጣይ ደግሞ ስለ ግጥም ምንነት የቀረቡ ጥያቄ አለ። መመሪያ 6 ከተራ ቁጥር 56 እስከ 60 ድረስ ያሉ ጥያቄዎች ቀጥሎ በቀረበው ግጥም ላይ የተመሰረቱ ናቸው። ግጥሙን በጥሞና በማንበብ ለጥያቄዎች ትክክለኛ የሆነው መልስ ምረጥ ይላል። እሺ፣ ሲጎድል እያንኳንኳ ግብር የጠየቀ ማን ሊኖር እንደሆድ መብቱን የጠበቀ አሻፈረኝ ቢሉት ጦርነት አውጆ በቀን 3-4 እያንደረደረ ንጉሥ ድሃ ሳይል ሁሉን ያስገበረ ጀግናስ ማለት እሱ ማንንም ያልፈራ ግብር የሚያስከፍል ከሰራም ካልሰራ ይላል። መልካም ተማሪዎች፣ እንግዲህ ወደ ጥያቄው እንመልከት። በመሰረቱ ግጥምን በተመለከተ በሰፊው በሌላ ጊዜ ሰፊ ትንታኔ ይዤላችሁ ቀርባለሁ። ግን እነዚህን ጥያቄዎች እስኪ እንስራ። የዚህ ግጥም ድምፀቱ ምንድን ነው? ኤ ቁጭት፣ ቢ ሐዘን፣ ሲ ሙገሳ፣ ዲ ወቀሳ ይላል። ምንድነው ድምፀቱ ምንድነው ነው የሚለው እያለን ያለው። ስለዚህ ድምፀቱ ምንድነው? ሙገሳ ነው። ሆድን ነው እያሞገሰ ያለ፣ ምን ያህል አደገኛ እንደሆነ ማለት ነው። ማንም ጀግና ሊበግረው እንደማይችል የሚገልጽ ነው ማለት ነው። 57ኛ ጥያቄ በግጥሙ ውስጥ ስንት ስንኞች ይገኛል ይላል። እንግዲህ ስንኝ ማለት ምን ማለት ነው? የግጥሙ አንድ አረፍተ ነገር ተሳክቶ ሲያበቃ እሱ ምን እንለዋለን? ስንኝ እንለዋለን ማለት። ስለዚህ መቁጠር ነው። 1 2 3 4 5 6 7 ስንኞች አሉት። ኤ 8 ቢ 16 ሲ 4 ዲ 6 ይላል። ስለዚህ መልስ የለውም። ምክንያቱም ምንድነው? ስንት ስንኝ ነው ያለው? 7 ስንኝ ስለሆነ ማለት ነው። ስለዚህ በስህተት የቀረበ ጥያቄ ነው። ጥያቄ ቁጥር 58 የግጥሙ አምስተኛ ስንኝ መድረሻ ሐረግ ከሚከተሉት የትኛው ነው ይላል። እንግዲህ መነሻ ሐረግና መድረሻ ሐረግ የሚባል አለ። በመጀመሪያ ሐረግ ምን ማለት ነው የሚለውን ስንመለከት ሐረግ ማለት የስንኝ እኩሌታ ወይንም አፍታ የትንፋሽ ቆምታ የምናደርግበት ያ ምን ይባላል? ሐረግ ይባላል። ስለዚህ ወደ አምስተኛው ስንኝ እንመልከት። አምስተኛው ስንኝ ማለት 1 2 3 4 5 ንጉሥ ድሃ ሳይል ሁሉን ያስገበረ የሚለው ነው። ይሄ አምስተኛው ስንኝ ነው። ንጉሥ ድሃ ሳይል ሁሉን ያስገበረ። ስለዚህ የዚህ ንጉሥ ድሃ ሳይል ሁሉን ያስገበረ በሚለው ስንኝ ውስጥ መድረሻው ሐረግ የቱ ነው? ንጉሥ ድሃ ሳይል የሚለው መነሻ ሐረግ ነው። ሁሉን ያስገበረ የሚለው ደግሞ ምንድን ነው? መድረሻ ሐረግ ነው። ስለዚህ ሁሉን ያስገበረ የሚል ካለ መልሱ እሱ ይሆናል። ኤ የሚያውል ከጎጆ፣ ቢ እያንደረደደ፣ ሲ በቀን 3-4 ዲ ሁሉን ያስገበረ ይላል። ስለዚህ መልሱ ማን ይሆናል? ዲ የሚል ይሆናል። ጥያቄ ተራ ቁጥር 59 ግብር ጠያቂው ከግብር ከፋዮች የጠየቀውን ባያገኝ ምን ጉዳት ያደርሳል? ኤ እንዲታሰሩ የፍርድ ውሳኔ ያስተላልፋል። ቢ የያዙት ንብረት ይቀማል። ሲ በረሃብ አሽመድምዶ በሽተኛ ያደርጋቸዋል። ዲ ነግደው እንዳያተርፉ ያደርጋል ይላል። ስለዚህ መልሱ ማን ነው? ሲ የሚል ይሆናል። በረሃብ አሽመድምዶ ምንድን በሽተኛ ያደርጋቸዋል ማለት ነው። የሚገርም ነው። ጥያቄ ተራ ቁጥር 60 ለሰዎች ሁሉ የጋራ የሆነው የግብር አከፋፈል ባህሪ ምንድን ነው ይላል። ኤ ለማንኛውም ህብረተሰብ የሚያዳላ መሆኑ፣ ቢ ግብሩን በወቅቱ ለመሰብሰብ መጣደፍ፣ ሲ በየቤቱ ሲያንኳኳ መዋሉ፣ ዲ ግብሩን ለመሰብሰብ ዛሬ ነገ አለማለቱ ይላል። ስለዚህ መልሱ ኤ ለማንኛውም ህብረተሰብ የማያዳላ መሆኑ የሚል ይሆናል። መልካም ተማሪዎች፣ እንግዲህ የዛሬውን የሞዴል ፈተና በዚህ አጠናቀናል። በቀጣይ ደግሞ ሌላ ክፍለ ከተማ ያዘጋጀውን የሞዴል ፈተና ይዤላችሁ ቀርባለሁ። ሰብስክራይብ፣ ላይክ እና ሸር ማድረግን አትርሱ። ዋና ዓላማችን እናንተን ብቁ እንግዲህ ተማሪዎች የዛሬውን ትምህርት በዚህ አጠናቅቃለሁ። በሌላ ጊዜ እስከምንገናኝ መልካም ጊዜ ይሆንላችሁ ዘንድ እመኛለሁ። መልካም ጊዜ